እምነት ስሜት ነው። እምነትን ማስመሰል በጣም ከባድ ነው። ጊዜው ቢረዝምም የሚያስመስለው ሰው ሊያዝ ይችላል። በሕይወታችን ውስጥ ምናምናቸውን ሰዎች ማግኘት መታደል ነው። ምንም ነገር ቢፈጠር እነዛ ሰዎች እንዳሉ ስለምናውቅ ሁል ጊዜም ተስፋ ይኖረናል። ተስፋችን በእነሱ ላይ ብቻ ሳይሆን በራሳችንም ላይ ነው። እኛም ደግሞ ልክ እንደነሱ ለእነሱም እንታመንላቸዋለን። አሁን የምናየው ሰዎች እኛን እንዲያምኑን የሚያደርጉ 7 ነገሮችን እናያለን። አንደኛ፣ ሰላምታ ስትሰጡ ፈገግ በሉ። በዕለት ተዕለት ሕይወታችን በሥራም ሆነ በግል ጉዳይ የምናገኛቸው ሰዎች ብዙ ናቸው። እነሱ ሰዎች ጋር ተገናኝተን የመጀመሪያ ግንኙነታችን በጣም አጭር ሊሆን ይችላል። በዛች አጭር ጊዜ ግን እነዛ ሰዎች እኛ እንዲያስታውሱንና እኛ እንደ ቁም ነገር እንዲይዙን ሰላምታችን የሚታወስ መሆን አለበት። ገና ከመተዋወቃችሁ እነሱ ስለ እናንተ ያላቸው አመለካከት ከፍ ካለ በእነሱ የመታመን ዕድላችሁ በጣም ከፍ ይላል። ፈገግ ያለ ሰላምታ የምንሰጠው እነሱ ስለኛ ያላቸው አመለካከት ከመጀመሪያው ጀምሮ ለማሳመር ነው። ስለዚህ ከዚህ በኋላ ለምታገኙዋቸው ሰዎች ሰላም ስትሉ ፈገግ በሉ። ሁለተኛ፣ አንድ አይነት የሰውነት ቋንቋ ማሳየት። ይህ በሳይንስ ተጠንቶ የተረጋገጠ ነገር ነው። የአንድን ሰው የሰውነት ቋንቋ እኛ ራሳችን መልሰን ስናሳያቸው ሳያስቡት የእምነት ስሜት ያድርባቸዋል። ይህንን ቴክኒክ አብዛኛው ሰዎች ይጠቀሙበታል። እናንተን ሲያናግሯችሁ እጃቸውን አስደግፈው ከሆነ እናንተም እጃችሁን አስደግፉ። አይናችሁን እየተመለከቱ የሚያወሩ ከሆነ እናንተም አይናቸውን እየተመለከታችሁ ማውራት። እጃቸውን አጣምረው ከሆነ እናንተም እጃችሁን በማጣመር የእነሱን የሰውነት ቋንቋ መልሳችሁ እናንተ ትተገብሩታላችሁ። ይህ በእነሱ ጭንቅላት ውስጥ የአንድ አይነት ስሜትን ወይም ደግሞ ከዛ ሰው ጋር ብዙ አንድ አይነት ነገር አለን ብለው እንዲያስቡ ያደርጋቸዋል። እናንተን የእነሱን የሰውነት ቋንቋ በመተግበር ብቻ እነሱ ሳያስቡት ከእናንተ ጋር ሲያወሩ የምቾት ስሜት ይሰጣቸዋል። ስለዚህ እናንተም ይህንን መንገድ መጠቀም ትችላላችሁ። ሶስተኛ፣ ረጋ ብላችሁ አውሩ። ቶሎ ቶሎ ማውራት ነጋዴ ከሆናችሁ በጣም ሊጠቅማችሁ ይችላል። ግን የሰዎችን እምነት ለማግኘት ከፈለጋችሁ ረጋ ብሎ ማውራት ሊረዳችሁ ይችላል። ረጋ ብላችሁ ስታወሩ የምታወሩትን ነገር አስተውላችሁ ታስባላችሁ። ምን አይነት ቃል መጠቀም እንደምትፈልጉም አስቀድማችሁ ትወስናላችሁ። የምትጠቀሟቸው ቃላቶች ባስተካከላችሁ ቁጥር እነሱ እናንተን በጣም አስተዋይ አድርገው ስለሚያስቧችሁ፣ አስተዋይ ሰውን ደግሞ ሁሉም ሰው ማመን ይፈልጋል። ረጋ ብሎ ማውራት ደግሞ የራስ መተማመንና እርካታን ያሳያል። ይህ በሰዎች ዘንድ የሚወደድ ባህሪ ነው። ስለዚህ ይህንንም ተጠቀሙት። አራተኛ፣ ጥሩ አዳማጭ መሆን። ከሰዎች ጋር በምታወሩበት ጊዜ ልብ ብላችሁ አዳምጡ። ትኩረታችሁ እነሱ ስለሚያወሩት ነገር አድርጉ። እናንተ ለማውራት ተራችሁን እየጠበቃችሁ እንዳልሆነ እነሱ እንዲሰማቸው አድርጉ። በተጨማሪም ከነሱ በማውራት ላይ እያላችሁ ምንም አይነት ነገርን አትስሩ። ስልካችሁን አትክፈቱ። ምንም ነገር ሐሳባችሁን የሚወስድ ነገር አታርጉ። ስታዋሯቸው አይናቸውን እያያችሁ ጭንቅላታችሁንም እያንቀሳቀሳችሁ በሄዳችሁ ቁጥር እነዚህ ሰዎች እናንተ በጣም ስለነሱ ማወቅ እንደምትፈልጉና ጥሩ አዳማጭ እንደሆናችሁ ስለሚገነዘቡ እናንተን ለማመን ቀላል መንገድ ያደርግላቸዋል። አምስተኛ፣ እምነትን ከመፈለጋችሁ በፊት መጀመሪያ እምነትን ስጡ። መጀመሪያ ሰዎችን ስናምን ነው እኛ መታመን ምንችለው። ስለዚህ ማሳመን የምንፈልገው ሰው መጀመሪያ እኛ አምነን እናሳየዋለን። ግልጽ ሆነን ስለ ራሳችን ስናወራ ከነሱ ጋር ምቾት ስሜት ሲሰማን እነሱም ተመሳሳይ ነገሩን ለኛ ያደርጋሉ። አስተውሉ፣ ይህ በኒውተን 3ኛ ሕግ ላይ ራሱ ተጽፏል። ለእያንዳንዱ ተግባር እኩልና ተቃራኒ ምላሽ አለ። ስለዚህ እናንተ መጀመሪያ እነሱን እንደምታምኗቸው ካሳወቃችኋቸው እነሱም እናንተን ያምናቸዋል። የእነሱንም እምነት በእርግጠኝነት ታገኛላችሁ። ስድስተኛ፣ ቅንና ሰዎችን ስትረዱ ከልባችሁ ሁኑ። የምታደርጉት እያንዳንዱ ተግባር የማንነታችሁ ነጸብራቅ ነው። ስለዚህ የምታደርጉት ነገር ከልባችሁ ይሁን። እናንተ ስሜት ያልሰጣችሁን ነገር ለሰዎች አታድርጉ። ለሰዎች ፍላጎት ብላችሁ ከማንነታችሁ ፈቀቅ እንዳትሉ። በራሳችሁ ጽኑ። ሁሉ ጊዜም ራሳችሁንና ማንነታችሁን አስከብሩ።
ይህንን በማድረግ የሰዎችን እምነት ማግኘት ትችላላችሁ። ለራሱ የታመነ ሰው ነው ትባላላችሁ። ሰባተኛ፣ ራሳችሁን አክብሩ። ራሳችሁን ስታከብሩ ሰዎች እናንተን ያከብራችኋል። ከክብር ጋር እምነት አንድ ላይ ይመጣል። ሰዎች እናንተን ካከበሯችሁ ለእናንተ ያላቸው አመለካከት አዎንታዊ ነው ማለት ነው። ይህ ደግሞ በእነሱ የመታመን እድላችሁ በጣም ከፍ ያደርገዋል። በተጨማሪም ደግሞ እምነትን ከፈለጋችሁ ትዕግስተኛ ሁኑ። እምነት እንዲሁ በቀላሉ የሚመጣ ነገር አይደለም። ማስመሰል ስለማንችል ግዴታ ራሳችንን ሆነን ነው ይሄን ነገር የምናገኘው። ስለዚህ መታመንን ለምንፈልገው ሰው ትክክለኛው ማንነታችን ማሳየት አለብን። እነሱ እስኪረዱን ድረስ ጊዜ መስጠት ማለት ነው። ምክንያቱም እኛ ትዕግስተኛ ከሆንን ከጊዜ ጋር እምነታቸው አንድ ላይ አብረው ይመጣል። ቪዲዮው ጠቃሚ ነው ብላችሁ የምታስቡ ከሆነ ስክሪኑ ላይ ያለ ቪዲዮ ማየት ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።